እኔ አስብ ስለምወድ እመጣለሁ ሂጂና ባንቺ መንገድ እናመሰግናለን። እንኳን ደስ አለክ በድጋሚ ቴንኪው። ኬኩ እንዴት ነው? ኢንጆይ እያደረጋችሁት ነው? ኬኩን ብሉ እንብላ። እኔ ብሉ ሰሐዋፊያ ብሉልን ሁላችሁ። ወላሂ እኔ ቃል የለኝም። በጣም ነው ደስ አለኝ። ደግሞ ማሚ ስመታ ሳያት በቃ ወዴት ልደበቅ? እንኳን ደስ አለሽ። እየመታለች ጁጁን ማገኘካት? አዎ አብረን ነን። ለምን አናያትም? እስቲ ጁጁዬ በሀቡስ ብላ ጉርስ። አዎ ከኔም ዝንጉረ ጁጁ ናት። ጁጁ እንዴት ነሽ? ለምንድን ማመጪው? አለሁልሽ ማሬ። እንኳን ደስ ያለሽ ነው። እንኳን አብሮ ደስ አለን። ቴንኪው በእኔ ስም ስላጎረሳችሁልኝ። ደህና ነኝ። እንዴት ነሽ ጁጁዬ? እኔ ውድ አለን ማሪ። አልወጣም ብላለች። ካሜራ ፊት አትወጣም እኮ ጁጁ አይደል? ብዙ አይደል? ሀዊ አለች። ሀዩዬ እንዴት ነሽ? የኔ ማር ውድ ነው ማድረግሽ። የኔ እናት አምሮብሻል ደግሞ ማሻአላ። አፍወን እሺ እናቴ እንጆይ። እሺ እናቴ ቢልኝ አፍወን ሀቢብቲ። ሁላችሁም ይሄንን አካውንት ፎሎ አድርጉት። ይኸው አሚን ወይ እንዴት ነሽ? እንዴት ነህ? ደህና ነህ? እንኳን ደስ አለሽ። ደስ ብሎናል ሁላችንም። እንኳን አብሮ ደስ አለን። በጣም ነው የምናመሰግነው አሚን ስለ መልካምነትክ። የእውነት ሙኒት ትንሽ ቀረ ብሏታል። ያው ለምን አመድ አይ ጊዜ ብዬ ተዘሰለኝ። ያው ሙኒት ካልጨመርኩ ይደብረኛል። ዛሬማ ዞሮ በቃ ሰጣሁት እኮ እናትነቱ ያው በሙኒት እሱ አይደለም ሙኒት ሀቡ የመንጃ ፈቃዱ በእኔ ነው። በቃ በሱ ተስማምተናል። ዛሬ በቃ እንደዛ ከሆነ እንስማማለን። እና ማሚነቱም እናትነቱንም ትውሰድ። እኔ አክስት ሆናለሁ። በቃ የመንጃ ፈቃዱ ኬክ ላይ ሙኒት ብቻ ናት የምትጻፈው። ማሚ ሙኒት ብቻ፣ እኔ አልጻፍም። የመንጃ ፈቃዱ ኬክ ላይ የሙኒት ልጅ ይባላል። የምጻፈው ብቻ ነው ያልኩት። የሚጻፈው ብቻ ነው። አሁንማ ፎቶ እኮ አገኘው። ፎቶ ማገኘክ? ፎቶ አገኘው። አነሳካት? አብሬ ልነሳ ነው። አብሬ ልነሳ ነው። ኩራቴ እናቴ ብዬ እኮ አነሳካት ወይ ሳራን ተነሳካት? በቃ በጣም ጥሩ። በፎቶ አሁን እንነሳለን። በቃ የመንጃ ፈቃዱን ኬክ በፎቶ ነው የምታሰራው። ባንተና በሙኒት ፎቶ አብራችሁ ተነስታችሁ። እኔ አልሰማም። እና ሀቡዬ በጣም ነው የምንወዳችሁ፣ ሁላችሁንም በጣም ነው የምናከብራችሁ። እኔ ደስታዬን ለማካፈል በጣም ደስ ስላለኝ እኔም የሚወደኝ ሰው በጣም ለምወደው ሰው ደስታዬን እያንዳንዷን ምንም ነገር ላረግ ብል ወዲያው ነው የምናገረው። ቢከፋኝም እንደዛው ነኝ። ለምወደው ሰው ቶሎ ነው የምናገረው። እና ይሄን ነገር ስላረጋችሁ በጣም የማመሰግነው። እኔ ዛሬ የተወለድኩባት ቀን ናት። ለማንኛውም ያዙልኝ ልደት ለማክበር ለወደፊትም ከዚህ በኋላ ልደትን የምናከብረው ኦክቶበር 7 ነው ማለት ነው። በኢትዮጵያ መስከረም 27 በኢትዮጵያ፣ በፈረንጅ ኦክቶበር 7 ነው የሚከበረው የአህመድ ልደት። ከዚህ በኋላ ይቃማውን በያዙልኝ። ይሄንን ሪካርድ የምታደርጉ ሰዎችም ያው ስላላችሁ በሌላም ነገር ሳይሆን ይሄኛውን ወስጥ አድርጉ ከፈለጋችሁ። አሁን ዛሬ አንገቴን ቀና ብዬ እናቴ ጋር እኩል ከፍ ብዬ የታየሁበት ቀን ስለሆነ አልሐምዱሊላህ ረቢል ዓለሚን ስለ ሁሉም ነገር። ማሚ ደግሞ መታዝ ትንሽ አብረን አለቀስ። ኢትስ ኦኬ አይዞክ። አሁን ይሻላል። ማኛም ስለ ሁሉም ነገር ያልፋል። ከዚህ የበለጡ ትልልቅ ቀናቶችን እናያለን። እድሜ ይስጠንና እሺ፣ ትልልቅ ስኬቶችን እናያለን። አይ ብዙ ነገር ይመጣል፣ ግን የሚመጣው ነገር ሁሉ አላፊ ነው። እሱማ ሁሉም ነገር አላፊ ነው። ዛሬም ያልፋል፣ ነገም ያልፋል። ዋናው በህይወት መኖር ነው።
እና እኛ በህይወት እስካለን ድረስ መኖራችንን እስከቀጠልን ድረስ እያደግን እንሄዳለን ከፈጣሪ ጋር። ዛሬ የመጀመሪያው ስኬት ነው መኖሪያ ፈቃድክ፣ ነገ በመንጃ ፈቃድክ፣ ከነገ ወዲያ ሱቅ አልተሰጠኝም። ትናንትና ተቀብዬ እኮ ማሚ ሳትመጣ እና ሀቡ ሳይመጡ አልሰጥም ብሎ መኪና ውስጥ ይዞት እየዞረ ኧረ እንደው እባክህ ከመቀበልህ እንዳጥለው ተው እያልኩኝ የመጀመሪያው ስኬትክ ነው መኖሪያ ፈቃድክ ብሎ አላሳይም ማለት ወደ ታና ፍርጥ። አሁን ግን አየኳር አሁን ጀገባ ማለት ነው። ነፍሴ ሊወጣ ማታ ተነስቼ እንኳን እንዲያለው መኪና ውስጥ አድርጎት ቤት ገባል። ምን እንዲህ ብዬ ነው ነገ ገና መንጃ ፈቃድ የሚባል ስኬት ከመኖሪያ ፈቃድ ቀጥሎ ገና ሱቅ ስከፍት እንደዚህ እናከብራለን። ገና የሱቅ ባለቤት ትሆናለህ። ብዙ ስኬቶች ወደፊት ይጠብቁሃል። ነፃ ነኝ እኮ ካሁን በኋላ እኮ ከዳም ከሁሉም ነፃ እኮ ነኝ። በቃ በነፃነት አይምሮ በሰላም ትሰራለህ። አዎ ደላላ ለማድረግ እሺ፣ ሙኒት ደላላ ልታረግክ ነው። እንደ ሙኒት ታማኝ ደላላ ከሆንክ ችግር የለብንም። ኧረ እኔ ሙህዬ ይሙት ሀቡዬ የሰው ሀቅ መቼም እና መቼም አልፈልግም። ጎበዝ ጎበዝ፣ እንደዛ ነው መሆን ያለብክ። እና ለማንኛውም አላግድሽ ወደ ስራሽ። እሺ አሚን፣ በጣም ነው ማመሰግነው። በደንብ ላመሰግንክ እኮ እድሉን አላገኘውም። አትመጣም፣ በሌለክበት ነው ማመሰግንክ እኮ እኔ። አንዴ ፕሊስ እንዳታመልጥ። አሁንም አሚንን በጣም አመስግኑልኝ ውዶቼ። የምታመሰግኑልኝ ግን በኮመንት አይደለም፣ በተግባር ይህንን ቢዩቲ ፋሽን የሚለውን አካውንት ፎሎ በማድረግ ነው። እድል ስጠኝ ላመስግን። ብዙም ቲክቶክ ተከታታይ አይደለሁም። አይገባም ካሜራ እኮ የህዝብ ሺታ መጣኝ እና በጣም ከልቤ ነው የማመሰግንሽ። ስቀጥል ደግሞ ሙኒትን በማግኘቴ በጣም ደስ ብሎኛል። ሰው መሆን ቀላል ነው፣ የሰው ሰው መሆን ግን በጣም ይከብዳል። የምር ባለፈው ያንን ነገር ስታስብ ማመን ያቃተኝ ለምን እንደሆነ ታውቂያለሽ? 10 ብር ይከብዳል ያለ ምክንያት። ትክክል። ለሰው ልጅ አምኖ ይሄን ብር ምንም አይደለም ጠፊ። ሆኖም ደግሞ አንዳንድ ጊዜ አለው ማለት ራሱ ከምንም ከብርም ይበልጣል። ስለዚህ ደግሞ ነገ በጣም ትልቅ ቦታ የምደርስ ነው ተስፋ ያለው ልጅ ነው፣ ወንድሜ ነው። አንቺም ደግሞ እስከ መጨረሻው እናቱ ነሽ። ከዚህ በላይ ደግሞ ጠንክሮ እንደሚያኮራሽ እርግጠኛ ነኝ። ራሱ ሲሆን ነው፣ ካሱ ምንም የምንጠብቀው ነገር የለም። አህመድ ራሱን ሲሆን ሁላችንም እንድትስላል አይደል? ትክክል። ለቤተሰቡ ሌላው ደግሞ ከጎን የሚወጡ እሱ ችግር የለውም። ልዩታንም ያው እየገባሽ አጽናኛት። ሴት ልጅ ናት ሊመስላት ይችላል። ለኔ ምሬ ነው። ነገ ደግሞ ሌላ ቀን ኤቭሪቲንግ ኢዝ ፓስት ማያልፍ ነገር የለም። ይሄ ብቻ ስላልሆነ ነገ ደግሞ ሌላ አይሆንም ማለት እና አንቺ ደግሞ ትመሰገኛለሽ በሙሉ በኢትዮጵያ በእኔ ብቻ አይደለም። እና ግን እንዳንተ አይነት መልካም ሰው ሳይ ደስ ይለኛል። በጣም ነው የምናመሰግነው። በቃ ጀስት መልካም ሰው ስለሆንክ እናመሰግናለን። የምር በዚህ ዘመን እንደዚህ አይነት ቸግሮ እኛን እዛ ዱባይ አስቀምጠው ቸግሮናል የሚል ሰው ሲያገኝ እኛን አስጥቶ ነው ሄደው። የምር እንደ አሚን አይነት እንደዚህ አይነት መልካም ሰው ማግኘት በዚህ ዘመን ማየት ደስ ይላል። ራስ ወዳድ ስለ ሰው ችግር አያገባኝም የሚል ሰው በበዛበት ዘመን እንደዚህ በቃ ምንም አያችሁ፣ ዝምድና የለ ምን የለ በቃ እንዲህ በቲክቶክ አይቶት ነው አህመድን እና ወንድሜ ብሎ ቤቱን ሱቁን ከፍቶለት ወንድም በቃ ልክ እንደ እናት ልጅ ወንድም ያደረገው እና እንደዚህ አይነት ሰዎች ሳይ ደስ ይለኛል። እንዴ እቺ ዓለም ገና ተስፋ አላት ነው እኮ ያለኝ ማሚን አስፈቅድ ያለኝ ገና እንደመጣሁ ማሚን አስፈቅድ በቃ ሁሉም ነገር እኔ ማሚን ልንገራ ስለ ማሚንም አስፈቅድ ገና እንደመጣሁኝ ወደውኑ ዋትስአፕ ዋይፋይ ሲታሰርልኝ ወስዳለሁ። ዛሬ ዝግጅት አለ አዘጋጅቻለሁ። የዛኑ ቀን ደግሞ እኔ እንደመጣሁ ልሂድ መል የሌላ ነው የሚመስለው ገባሽ? ከዛም በኋላ እኔ ምን አሰብኩኝ በሌላ ቀን ማሚን አናገር ያቀስ እንደገና እዚህ ያለው ዝግጅቱ ተውነውና ከሰራና እንደገና በበነገታው የቴር ዱከም አለ። ልክ እንደመጣ ዱከም ይዞ ይሄዳል። ኤምኬኮ ብሏል። ማሚ ልጅሽ የት አለ? ያመጣሽው ልጅ የት አለ? እናወራለን ከግሩፕ ዋትስአፕ ላይ በጣም ሲጠይቅ ስለነበረ ይሄ ልጅ እንደው ይሄ ልጅ ምናምን ሲል ኧረ እንደ ይሄ ሰውዬ እንደው ደጋግሞ እየጠየቀ ነው ምናምን። መታደል ነው በእውነት እንደዚህ አይነት መልካም ሰዎችን ማወቅ መታደል ነውና እኔ ሁሌም ፈጣሪን አመሰግነዋለሁ። ይመስለኛል ሁሌም ፈጣሪን ስለማመሰግነው ነው እየጨመረልኝ ያለው። በፊት ስለነበሩኝ ጥቂት መልካም ሰዎች ሳመሰግነው መልካም ሰዎች አሁን በጣም እየጨመሩ በጣም ብዙ እኔ እንጃ እኔ ቤት ይዤ መጥቼ ኖ የተባልኩት ነገር የለም። ሁሌም ስለማታሳፍሩኝ ሁሌም ከጎኔ ስለምቆሙ እንዲህ መልካም ሰዎችን በዙሪያ እያበዛ ስላለ
ፈጣሪ ይመስገን። አመሰግናችኋለሁ ሁላችሁንም። ታብታ የምታደርጉ ኮፒሊንግ የምታደርጉ ገንዘብ የምታዋጡ ጊፍት የምትሰጡ ሁላችሁንም አፕሪሼት አደርጋለሁ። የእያንዳንዳችሁን ዋጋ አውቃለሁ። ዋጋችሁንም ማላቅ እንዳይመስላችሁ። ትልቅ ቦታ አለኝ ለእናንተ። አመሰግናለሁ። እንደነዚህ አይነት መልካም ሰዎችን የሰጠን አምላክ ይመስገንልን። ደስ ይላል። ደስ ብሎኛል ዛሬ አቡዬ። በቃ ሁላችሁንም በጣም ነው የማመሰግነው። አንቺም ወደ ፕሮግራምሽ ተመለሽ። እኔም እናቴ ጋር ላወራ ነው። እሺ ይመቻችሁ። ሁላችሁም ይሄን ቢዩቲ ፋሽን የሚለውንና ሙኒት የሚለውን አካውንት ሁላችሁም ፎሎ አድርጋችኋል? ሁላችሁም ፎሎ አድርጉ። ይሄው አሁን በቶዝ ወደ 2000 ምናምን ሰው ፎሎ አድርጓል። የአሁኑ አካውንት ተጨመረ። ስንት ጊዜ ነው ያለክ? አሁን 5 ቀን ነው ያለክ አይደል? ኤቭሪዴይ በዚህ አካውንት ና በየቀኑ ጧት ጌም ላይ ተሳተሳትና ቶሎ። እሺ እመጣለሁ። አሁንም እኮ ሚውት አድርገኸው እናንተ ወሬያችሁን ቀጥሉ። እኛ ወደ ፕሮግራማችን እንሂድ። ፎሎ ያርጉት። እሺ በቃ ካሜራም ማጥፋ። በቃ ወሬያችሁን በነፃነት እንድታወሩ ካሜራም ማጥፋ። ቪዲዮ ለምን